ሜላና አቤላ እንግዲህ ሩታን ለማግኘት ሄዷል ማለት ነው። እኔ ግን ጥያቄ ያለ ምን ቤት ናችሁ? እስቲ እንግዲህ ቅድም ማለት ነው እነዛ የሩታ ወንድሞች ማለት ነው እንደዛ ስታደርጊ ደስ ብሎኝ ነበር። ግን ከነሱ ህይወት ብትወጪ ሄርሜላ የምትባይ ልጅ ማለት ነው ምንድን ነው ችግራችሁ? በእርግጥ ድራማ ነው። ድራማ ባይ ሩታ ለምንድን ነው ማትፈልገው ሰው የምታገኝ ነው? እኔ እኮ ጥያቄ ያለ ሩታ ይጋም ማለት ነው ኤርሜላን አብርሽ ሲያመጣ ማየት አልፈልግም ማግኘት አልፈልግም ነው የምትይ አይደለ? ከአብርሽ ጋር ሲመጣ ለምንድን ነው የምታገኝ? እውነት አንቺ ማለት ሰላምታ ከእሷ ጋር መሆን የማትፈልግ ወይም ደግሞ እሷን ማየት የማትፈልጊውን ለምን ያገኘሽው? ሲቀጥል ደግሞ ጋይስ ሰበር ዜና ልንገራችሁ። እንደኔ ከልብ ቪዲዮ የምታዳምጡ ካላችሁ ማለት ነው እንደ ትክክል የምትሉ ሳትሆኑ እውነተኛ ፈራጅ ሆናችሁ ማለት ነው። ድራማ እንደቀጠለ ነው እና ምን አሉ አቤልና ኤርሜላ መጀመሪያ ቪዲዮ ሲጀምሩ ምን አሉ? አብርሽ ታስሯል፣ በጣም አዝነናል፣ እንዲፈታ ይፈልጋለን፣ ሩታን ልናወራ ነው አላሉ? ኦኬ ጋይስ፣ ከዛ ሄዱ ማለት ነው። እስከ መጨረሻ ቪዲዮን ከሰማችሁ ነው በነገራችን ላይ የምትረዱ ማለት ነው። ሩታ ፈታ ያለችባችሁ ነው መልስ በቃ በላይ እያረገች ነው እና ከዛ አመለጣት። ሩታ አመልጧት ይሁን እንግዲህ ድራማቸው ተበላሸ ማለት ነው። የኔ ውዶች ሩታዬ ተፈቷል እኮ ድጋሜ እንድታሰር ነው እንደምትፈልጉ ነው አለች። ከዛ ሄርሜላዬና አቤላ ክዋላው ጋይስ ክዋል ጥላታችሁ ክው ይበልና እና አይ በቃ እንድታሰር አንፈልግም ክሱ እንድታነሺ ቀየሩ ማለት ነው። የኔ ውዶች አይ አይነት እኮ ነው ሲሻይ ማሪ ማስመሰል አልችልም። እንግዲህ እስከ መጨረሻ ነው ቪዲዮ ሰማሁት። እንደ ሌሎቹ እኮ ገለጽ አላረግም። እኔ ማየት የሚፈልገው ቪዲዮ በስርዓት ነው ማዩ። በነገራችን ላይ ማየት የማልፈልገው ከሆነ ግን አላይም በጭራሽ። ላይክ አድርጌ እወጣለሁ። እውነቱም ነው ይሄ ነው እና በጣም ነው የገረመኝ ጋይስ ማለት እኔ አሁን እውነት ይሄ ቪዲዮ ከወሰን ነው ማለት ነው አንቺ ምን ቤት ነሽ ሄርሜላዬ ማለት ነው። አቤላስ ምን ቤት ነህ? ይቆጭሻል ባላ ምንድን ነው የሚቆጫት? አላሱ ወንድ የለም እንዴ እናወራ እንጂ ምንድን ነው ሁሌ በቃ ከአላብርሽ አትኖርም ሩታ ለማን ነው? ሲቀጥል ደግሞ ምን ቤት ናችሁ ነው እኮ እኔ ቅርታ አድርጉልን። ሄርሜላ በአብርሽና በሩታ ባትገባ በጣም ነው ደስ የሚለኝ። አንደኛ በቃ ምንም አይጠቅማትም። ሲቀጥል ደግሞ ስድብ ነው የምታተርፊ የኔ እናት ማለት ነው። እሱ ከእሷ ጋር ጭርሶ ፈልጎ አንቺ ጋር ከመጣ ይምጣ፣ ግን አንቺ የራስሽን ለማድረግ አትሞክሪ። በቃ በምንም እና በቃ ያስጠላልኝ። ያስጠላችሁኝ አሁንስ እና እንደ ቅድምማ በሳቅ ነው ሞትኩት የሰራችሁ ቪዲዮ፣ ግን አሁን ደግሞ በሩታ ቤት መጡ ማለት እናንተ ስታስቡ እንዴት ነው ማለት ኤርሜላ ቪዲዮ ይዛ በሩታ ቤት የምትለቁ ለምን? እኔ እኮ ሁሉም የተጋገዘ ነው ጋዝ ቪዲዮ ከተጋገዙ ነው የሚሰሩት። በዚህ አትነቁም እንደ ድራማ እንደሆነ እንዴ? እኔ አሁን ራሴ ካሜራ ደቅኜ እጄ ስጦታ ነው ካላልኩ በስተቀር ሰላም ያለንን ሰው ጋር ብቻ ቪዲዮ ቢቀርጽ ማለት ነው እንዴት ነው በእነሱ ዩቱብ የሚለቀው ጋር ስታስቡ እና በቃ ማለት ይብራባችሁ፣ በቃ እውነት ይብራባችሁ። እና ሩታዬ ደግሞ ዛሬ ነው እርጉዝ የመሰልሽው፣ ጌታ ምስክሬን። አይ አንደኛ በቅርብ ስለወረሽ ማለት ነው ይሄ ልብስ ካንቺ አይድም። አስተያየት ነው ጋይስ፣ ካንቺ አይድም። ቀጫጭን ሰዎች ነው የሚለብሱት። ለምን እኔ በጣም ነው ወፍራለች፣ ወደ አልቀነሰም። እንግዲህ ወለደች አይደለ? ወደ አልቀነሰም። ስለዚህ በጣም ነው እኔ በቃ ቂጥሽ ወደ ኋላ ወዲሽ ወደፊት ሆነብሽ ነው ውድ ማለት ነው። የእህትነት አስተያየት ነው ጋይስ፣ ምሬን ነው። እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንዴት ናችሁ ግን? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች ማለት ነው፣ ከልብ የምትወዱኝ። እና እንግዲህ ሩታዬ ልካቸውን የነገረቻችሁ ነበረ። አልፈርድበትም በሩታ ማለት እንደ ቪዲዮ ነው ጋይስ። እውነታ ፈጣሪ ነው የሚያውቀው። ገባችሁ አይደለ? እርግጠኛ አትሁኑ በሰው ልጅ በጭራሽ እርግጠኛ አትሁኑ። እሺ ነው ውዶች ማለት እኔ አላቅም። ሁሌ ትክክል ነው የምትሉት እና የማይዋጥልን እኔ አይዋጥልኝ በነገራችን ላይ እና ምን አገባችሁ እናንተ ምን ቤት ናችሁ እያለች ነው ሩታ። እውነቷን ነው፣ ይደግፋታለሁ። ምን ቤት ናችሁ እናንተ? ጥያቄ ነው እንዴ? ቅድም እኮ አጨበጨብኩልሽ። እኔማ ባለፈው እነ ሮቤል ስላናደዱኝ ነው የዛሬ ቪዲዮ ያስደገፍኩሽ እንጂ በቃ ከነሱ ሊወጡ ጭስቲ ውልቅ በይ። እኔ ወድሻለሁ ሄርሜላ፣ ግን በቃ እነዚህ ታይ በቃ አንቺ ስለፈለግሽ የሚሆን ነገር የለም።
እሱ ፈልጎ የገባ ፈልጎ ይውጣ ከፈለገ። ምን ቤት ነሽ አንቺ? እንዲህም አስፈጅ ቤተሰብ አለ እኮ ጋሽ አለ። እውነት ከታሰረ አሁን ቤተሰብ ጸጥ ይላል? ጋሼ ጸጥ ይላል? እናቱ ጸጥ ትላለች? የማይመስል ነገር በጣም በቃ የተካፈታችሁ ነው። አፍ ለአፍ የተከፈታችሁ ነው። ምንም የምትመላለሰው ነገር ሩታ በጣም የምትመልሰው ነገር ደስ አይልም። ኤርሜላ በነገራችን ላይ መርጣ ነው የምታወራው። ጣል አታርግም። ስድብ ባይዘዌ ማለት ነው ምንም ነገር እና እስቲ በጸብ የገነባሹን ቤት አሳይ ያለች ነው ሩታዬም ማለት ነው። ይሄ ቃል የምታስታውሱ ከሆነ ሁሌ ነው የምትጠቀመው ባይዘዌ ኤርሜላ እና ምንም በቃ ያስጠላል። ጋይ ስልችት ነው አለ። እኔ በበኩሌ ስልችት ማለት ከመቼ ሰላም ፈጥሮ ይመጣሉ ብዬ ነው የምጠብቀው እንጂ ጭቅጭቅ ይመጣል ብዬ አልጠብቅም እውነት ለመናገር እና ወደ ራሳችሁ ብትመለሱ ይመረጣል ብዬ ነው የማስበው። ማለት በቃ ማለት ተመልካች ሰልችቶታል። እኔ ራሱ እየሰራው የተጠቀምኩ አይደለ ግን ሰልችቶኛል። ማርያምን በቃ ወይም ተጣልቶ ወይም ደግሞ ተለያይቶ ወይም ደግሞ ታርቆ ሰላም ፈጥሮ ቢመጡ ደስ ይለኛል እኔ በበኩሌና ሁሌ አንድ አይነት ንትርክ፣ አንድ አይነት ንግግር፣ አንድ አይነት ምልልስ ያስጠላል። አላቅም እውነት ለመናገር እኔ ሩታ ለምን አገኘች የማትፈልጉ ሰው ነው ጥያቄ ነውና ይቅርታ አድርጉልኝ። ምንም እኔ እንጃ አላቅም። ማውራ ነው ጠፋኝ ጋይስ፣ አስተያየት የምሰጠው ነው ጠፋኝና ዝም ብሎ አፍ ለፋ መካፈት። አቤላ የምትባል ሰውዬ ደግሞ እንደ ወንዱን እስቲ በእናቴ ከሴት ጋር ትነጫነጭብን፣ አትንጨርጨርብን እንዴ! ወንዱን እንጂ ወንድ የሚውል ቦታ ተገኝ እንጂ ከሴት ቅጥቅጥ አጠፋም። ከበጀመራ ከዚህ በፊት የሩታ ቡሽችላ ነበርክ። ከዛ ደግሞ ምን እንዳጣ ካላቅም ከዛ ወደ ኤርሜላ ሆንክ። አብረሽና ኤርሜላ ስር ሆንክ እና ወንዱን እስቲ እንደ ወንድ ካንተ የሚጠበቁ ወንድ መሆን ነው ወንድ ማለት ነውና ያስጠላል። በቃ አትካፈት ከሴት ጋር። ላይክ አርጉ። እሺ ውዶች፣ ወዳችኋለሁ። ባይ ባይ።